ቆይ አስክረ ምን ልታደርገኝ ነው? እኔ እኮ ባልሰክርም ለአንተ ከሆነ ምንም ችግር የለውም። እኔ ደግሞ የምር ያወቀችብኝ መስሎኝ። በደንብ ጠጪ። ዛሬ ለትልቅ ነገር ነው የምፈልግሽ። ቶሎ ስከሪልኝ። ብሌን ትክክለኛ እናቷን አይደለም ያገኘችው። ማለት ዳጊ፣ እኔ አንተን እንደ ራሴ ስለማምን ነው የምነግርህ። አልማዝ ማለቴ አሁን የመጣችው የብሌን ናት። ተከፍሏን ነው የመጣችው። የብሌን እውነተኛ እናት አይደለችም። ወይዘሮ አልማዝ ገንዘብ ተከፍሏት እንደመጣች ታወቀ። የባህሉ ስራ ተጋለጠ። ዳግም ታሪክ ሰራ። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ አደራ ክፍል 18ን ይዤላችሁ መጥቻለሁ። ተወዱታላችሁ ብዬ ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር፣ ላይክ፣ ሰብስክራይብ ያደርጋችሁ አበረታቱ ስል በአክብሮት እጠብቃለሁ። ባለፈው በኃይሉ እንደደወለና ስልኩን ብሌን እንዳነሳችውም ነበረ። በኃይሉ ይደውላል፣ ብሌን ታነሳዋለች። በኃይሉ በጣም ይደነግጣል። በዚሁም አጋጣሚ የብሌን እናት ትነሳለች። ለምንድን ነው ስልኬን ያነሳሽው ብላ ትጠይቃታለች። ምን ችግር አለው እናቴ አይደለሽም እንዴ? ሰው ይፈልግሻል ብላም ስልኩን ትሰጣታለች። ግን በኃይሉ ምንሽ ነው? እንዴትስ ነው የምትተዋወቁት? በኃይሉ ጋር ያላችሁ ግንኙነት ምንድን ነው ብላም ትጠይቃታለች። የብሌን እናት ማውራት ግራ ይገባታል። ምላሷ ሁሉ ይያዛል። አይ በኃይሉ ማለት ወንድሜ ነው፣ አጎትሽ ነኝ ብሎ አላለሽም? ሊያወራሽ ነው የደወለልሽ ብላ ትላታለች። ብሌንም እሱ ግን እንደዚህ አላለኝም በማለት ትላታለች። እሺ ችግር የለውም አሁን ቆይ እንዲያወራሽ አደርገዋለሁ በማለት እሺ ወንድሜ እንዴት ነክ? ብሌን ነች እኮ ያወራችክ፣ አጎትሽ ነኝ በለህ አውራት ብላም ትለዋለች። በኃይሉም በጣም ይጨነቃል። እንዴት ብዬ ነው አጎትሽ ነኝ ብዬ የምላት በማለት ይጨነቃል። እሺ እንቻውሩ ብላም ስልኩን ለብሌን ትሰጣታለች። ብሌን ሄሎ ትላለች። ነገር ግን በኃይሉ በጣም ጨንቆት ሊያወራት አልቻለም። ሰበቡን ኔትወርክ አድርገው የብሌን እናት እስቲ ቆይ ኔትወርክ እምቢ አለ፣ ወደ ውጭ ወጥቼ ላውራው በማለት ቀጥታ ወደ ውጭ ወጥታ ታወራዋለች። ምን አባሽ ልትሰሪ ነው ያደርሽው ብለሽ ለብሌን ስልኩን ሰጥሻት ብሎ ይላታል። ምን ላድርግ ታዲያ እንቅልፍ እኮ ይዞኝ ተኝቼ ነው፣ አንተ ግን ልታስይዘኝ ነው በዚህን ሰዓት የምትደውለው ብላም ትለዋለች። ደግሞ ረስቼልሽ ለምንድን ነው ያልሄድሽው ብሎ ይላታል። እኔ ብልጥ ነኝ ሞኛ አይደለሁም፣ ሁሉም አድረሽ ነገ ሄጂ ሲሉኝ እሺ አልኳቸው። ለማንኛውም እኔ ቤቱ በጣም ወሳኝ ስለሚያስፈልገኝ ልጅቷን ይዘሽልኝ እንድትወጪ ብሎ ይላታል። ችግር የለም ነገ ይዤልክ እወጣለሁ በማለትም ይነጋገሩና ቀጥታ ወደ ክፍል ይሄዳሉ። ወደ ብሌን ክፍል ትሄዳለች። ብሌንም ወደ ውጭ ወጥታ ጨረቃ ላይ ብላ ቁጭ ብላም ነበረ። ዳግም ቃልን ጋበዛት። ቃልም ሰከረች። ሰክራ ያለ የሌለውን አወጣችው። ቃል ግን ስለጠጣች እየተናገረች ያለው ነገር አልታወቃትም። ዳግም ለብሌን መልካምነቷን በዚህ ይገልጽላታል ብለን ተስፋ እናደርጋለን። ቃል ብሌን ግን በጣም እድለኛ ነች። እኔ እናቴን አላገኘሁም፣ እሷ ግን እናቷን አገኘች፣ እድለኛ ነች፣ እግዚአብሔር ይወዳታል ብሎ ይላታል። በፍጹም ዳግም እንደዚህ አትበል፣ አንተ ነህ እድለኛ፣ ብሌን እድለኛ አይደለችም። ይቺ አልማዝ ተብዬዋ የብሌን እናት ሳትሆን ገንዘብ ተከፍሏት የመጣች ነች። እውነት እናቴ ትሙት በማለት በእናቷ ትምልለታለች። ዳግምስ የፈለገው ይሄን አይደለም። እውነታው ተጋለጠ፣ ተያዘ ይባላል። በዚሁም አጋጣሚ ልትስመው ሞክራም ነበር። አንተ እድለኛ ነህ፣ እኔን የመሰለች ቆንጆ አግኝተሃል፣ እኔ ደግሞ እድለኛ እንድትሆን ማደርግክ፣ መቼም እንዲከፋህ አልፈቅድም ብላም ትለዋለች። በፍጹም አናደርገውም፣ አንቺ እህቴ ነሽ፣ የምወድሽ እህቴ ነሽ፣ ከአንቺ ጋር እንደዚህ መቀጠል አንችልም ብሎም ይላታል። በዚሁም አጋጣሚ ቃል በጣም ትናደዳለች። ዳግምም ተጓደኛዬ ጋር እኮ ተፍቅረኛዬ ጋር እኮ ስለ አንቺ ብዙ ነገር እናወራለን ብሎ ይላታል። ቃል በጣም ትናደድና እህቴ ይለኛል እህትክን ፈልግ በማለት ተነስታ ተናዳ ወደ ቤት ትሄዳለች። ወደ ቤትም ስትሄድ ብሌን ቁጭ ብላም ነበረ። ብሌን ቁጭ ብላ ቃል ስትመጣ በጣም ትደነግጣለች። ቃል ምን ሆነሽ ነው ብላም ትላታለች። ግን ይሄ ዳግም የተባለ ሰውዬ ምን አይነት የፍቅር ሰው ነው ብላም ትላታለች። እሺ በማለት አንዳንድ ነገሮችን ታወራለች። ቃል በጣም
እያደረገችው ያለው አራኬ ብሌንን ያስቃታል። ብሌን ትስቃለች። ምን አባሽ ጥርስኝ ትገለፍጫለሽ ብላም ትላታለች። ግን ምን ሆነሽ ነው እንደዚህ አትሁኚ፣ ምን ሆነሽ ነው ስትላት፣ ምን ሆነች አሉሽ? አልፈልጋትም አላት አሉሽ በማለት አንዳንድ ጥያቄዎችን ስትላትም ኧረ እንደሱ አይደለም በማለት በዚሁም አጋጣሚ ሳሚ ይደውላል። ሳሚ ሲደውል ብሌን ስልኩን ታነሳዋለች። ማን ልበል ብላም ትለዋለች። ረሳሽኝ እንዴ ባለፈው ቸኮሌት የላኩልሽ ነኝ ብሎም ይላታል። እንዴ የኔ ፍቅር ብላም ትለዋለች። ነገር ግን ብሌን የኔ ፍቅር ያለችው ወደውና አፍቅራው ሳይሆን ቃልን ለማናደድም ነበረ። ቃል በር ላይ ቆማ እያየቻትም ነበር። እሺ የኔ ፍቅር እንዴት ነህ? በቃ ነገ ብንገናኝ ደስ ይለኛል፣ እንደኔ መመረጥ አለብህ እያለች አንዳንድ የፍቅር ነገሮችን ስታወራም ነበር። ሳሚ እውነት መስሎት በጣም ተደሰተ። እኔ እኮ ብዙ የምታስቸግሪኝ መስሎኝ ነበር፣ እንደዚህ በጊዜ እሺ ትይኛለሽ በማለት ይደሰትና እሺ በቃ ነገ እበርሽ በር ላይ እጠብቃለሁ፣ እቤትሽ በር ላይ እጠብቅሻለሁ፣ እንወጣለን ብሎ ይላታል። ነገር ግን ብሌን እኔም እንደሷ ሆንኩኝ፣ ፈጣሪ ሆይ ይቅር በለኝ፣ ሁለተኛ አይደገመኝም ብላ ወደ ፈጣሪዋ ተማጽናለች። በዚሁም አጋጣሚ ሳሚ ለብሌን የደወለላት እንግዲህ ያው ፍቅሩን እንድትቀበለውም ነበረ። ወይዘሮ ገነት ባለፈው በተደረገው ነገር ጸጽቷትና ምርር ብሏት ፈጣሪ ሆይ እኔ ማረኛ ልልክም ኃጢአተኛ ነኝ፣ ጨለማው በራልኝ ስር ዛሬም ጨልሞብኛል በማለት በረኪና ገዝታ በረኪና ጠጥታለች። በረኪና የጠጣችበት ምክንያት እንግዲህ ብሌን ወደ መጣችበት ወደ እናቷ ሀገር ትሄዳለች በማለት ነው ወይዘሮ ገነት በረኪና የጠጣችው። ነገር ግን ብሌን እኔ እናቴን ሳትወልደኝ ያሳደገችኝን እናቴን እንዴት ነው ጥያት የሚሄደው? ፈጣሪ ወይ ይህ ስራ እውነት ነው? እስቲ አንተ ትክክለኛውን ነገር ምረጥልኝ በማለት እሷም ምርጫን መርጣለች ማለት ነው። በዚሁም አጋጣሚ ቁጭ ብላ እሷም እየለመነችም ነበረ። የብሌን እናት ለምን ቆየች በማለት ብሌን ጋር ወደ ክፍሏም ትሄዳለች። ብሌን ክፍል የለችም። ተመልሳ ወደ ሳሎን ሄዳ ቃልም ትጠይቃታለች። ቃልም ቤተ ክርስቲያን ሄዳ ሊሆን ይችላል እና ታዲያ ታስባለች፣ እናቴ ታስባለች ብላትልም በማለትም ትላለች። በዚሁም አጋጣሚ ወይዘሮ አልማዝ አንቺ እውነተኛዋ እናት አይደለሽም ብላም ትላታለች። አልማዝ በጣም ተደነግጣለች። አንቺ ጥሩ ተዋናይ ነሽ፣ ችግር የለውም፣ እኔ የበኃይሉ ሰው ነኝ፣ እኔንም ልታሳምኘኝ ነበር፣ በጣም ጎበዝ ነሽ ብላም ትላታለች። ነው እሺ እኔ እኮ ታወቀብኝ ብዬ ነው። ኧረ በፍጹም አንቺ አይታወቅብሽም፣ ጎበዝ ነሽ በማለት ሰላም ትመጣ እያሉ ሲያወሩ ሰላም ትመጣለች። ሰላምም ስትመጣ እማዬ ደህና አደርሽ ትላለች፣ ጥሩ ነገር እንደሰራች። እሺ ቃልዬ ደህና አደርሽ በማለት ሰላምም የብሌን እናት በቃ ልትሄጂ ነው ብላም ትላታለች። አዎ ልሄድ ነው፣ ብሌን አንቺ ጥሩ ሰው እንደሆንሽ ነገረችኝ ብላም ትላታለች። እኔ ምን አደረግኩ? እኔ ሳልሆን ገነትን አመስግኗት ብላም ትላታለች። ትናንትና ተናድጄ ስለነበረ ብዙ ነገር ተናገርኳት፣ ባገኛት ይቅርታ ብላት ደስ ይለኝ ነበር በማለት ትላለች። እሺ እኔም ቡና ላፍላ፣ እስከዛ ብሌንም ትመጣለች፣ ብሌንም ትሰናበታት፣ አንቺም ይቅርታ ብለሻት ትሄጃለሽ በማለት ቡና ልታፈላ ትሄዳለች። ቡና ልታፈላ በሄደችበት ዳግም ብሌን ምስኪን እህቴን እንደዚህ ሲጎዷት ዝም ብዬ ማየት አልፈልግም፣ በፍጹም ዝም አልልም በማለት ሪከርዱን እያዳመጠ ቀጥታ ጸጽቶት ወደ ሳሎን ሄዶም ነበረ። ወደ ሳሎንም ሲሄድ ቁጭ ብለው ያሉት ቃልና ወይዘሮ አልማዝም ነበሩ። እሺ እናት ተብዬዋ አንቺ ነሽ በማለት ስሜታዊ ሆኖ ሲያወራ ቃል በጣም ትደነግጣለች። ዳግም እንዲህ አታድርግ፣ ምን ልታደርግ እንደመጣክ እኔ ያውቃለሁ፣ ሁላችንንም ይጎዳል፣ አታድርገው በማለት ሲጨቃጨቁ ሰላም ተመልሳ ቡናውን ይዛ ትመጣለች። ዳግም ምንድን ነው ምን ሆናችሁ ነው በማለት ትጠይቃቸዋለች። በዚሁም አጋጣሚ ቃል በጣም ትደነግጣለች። አልማዝም ነገሬ ስራዬ ሊጋለጥ ነው በማለት በጣም ትደነግጣለች። ዳግም በፍጹም ብሌን ስትጎዳ ማየት አልፈልግም ብሎ ወስኗል። ዳግም ምን ሆናችሁ ነው በማለት ስትጠይቀው ሰላም ያለ የማታውቂው ነገር አለ በማለት ዳግም የቀዳውን ሪከርድ ለሰላም ሊያሳያት እየፈለገም ነበረ። በዚሁም አጋጣሚ ቃል በጣም ደንግጣ እሱን እያየችው ነበረ። ሰላምም እየተጠባበቀችው ነበረ ምን ሊያሳየኝ ነው በማለት
ዳግምም ቆይ አሳይሻለሁ፣ ዛሬ ስራሽን ዋጋሽን ታገኛለሽ በማለት ቀጥታ ለሰላም ሪከርዱን ሊያዳምጣት እየከፈተላት ነው። ያበቃው እዚህ ላይ ነበረ። ቀጣዩ ምን ይሆን? ምንስ ይፈጠር ይሆን? ብሌን እናቷ እንዳልሆነችስ ስታውቅ ምንስ ይሰማት ይሆን? ወይዘሮ ገነት በረኪናስ እንደጠጣች ስታውቅ ምን ይሰማት ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ። ባይ ባይ።